قال آمنتم له قبل أن آذن لكم إنه لكبيركم الذي علمكم السحر فلأقطعن أيديكم وأرجلكم من خلاف ولأصلبنكم في جذوع النخل ولتعلمن أينا أشد عذابا وأبقى. بسم الله الرحمن الرحيم. الحمد لله رب العالمين، والصلاة والسلام على سيد المرسلين نبينا محمد وعلى آله وصحبه أجمعين. أما بعد، سورة التحريم وهي سورة مدنية باتفاق العلماء، أي رسول الله عليه الصلاة والسلام ወደ መዲና ከተሰደዱ በኋላ የወረደች ምዕራፍ ናት። ቢስሚላሂ الرحمن الرحيم يا أيها النبي أنت نبي هوي، وهذا خطاب له عليه الصلاة والسلام، لما تحرم ما أحل الله لك، الله لا أنت يفكر لهن لمن أرمت أدرقال لها، تبتغي مرضات أزواجك يمسوجهن مجسد يمتفلك ستهون النفس مودداتشون مجسداتشون فلقه الله لأنت يفكر لهن نقر حلال يدرق لهن نقر لمن أرمت أدرقال لها. والله غفور رحيم، الله مهري عزانينو. ነቢያችን አለይሂ ሰላቱ ወሰላም በራሳቸው ላይ እርም ያደረጉት ነገር ማር መብላት ነው። ከዚህም ውጭ ብዙ አቋሎች ተብለዋል። ከማርየተል ቂብጥያ ጋር ያያዙት ዑለማዎች አሉ። በል ሰነዳቸው ላይ ትንሽ ድክመት የማይጠፋቸው አሳሮችን መጥተዋል። ሌሎችም ምክንያቶች ተጠቅሰዋል። ነገር ግን ሐላል ከመሆኑ ጋር በራሳቸው ላይ እርም ያደረጉት ነገር ማር መብላት ነው። እንዴት ነው ይሄ የሆነው? ከማ ጃአ ፊ ሶሒሐይን አኢሻ ረዲየላሁ ዐንሃ እና ሐፍሳ ረዲየላሁ ዐንሃ ተመካከሩ። ምክንያቱም ረሱል ዐለይሂ ሰላቱ ወሰላም ከዐስር ሶላት በኋላ ዘይነብ ቢንት ጀሕሽ የምትባለው ሚስታቸው ዘንድ ይቆያሉ። ለምንድን ነው እዛ የሚቆዩት ብለው ሲያጣሩ ዘይነብ ረዲየላሁ ዐንሃ ማር ታጠጣቸው ነበር እና አኢሻ ቅናት ተሰማቸው። ከዚያ እርስ በራሳቸው ተነጋገሩ። አኢሻ እና ሐፍሳ ማለት ነው። ከሁለታችን ወደ አንደኛችን ነቢያችን አለይሂ ሰላቱ ወሰላም ቀድመው ከመጡ ገና ቤት ገብተው ወሬ ሲጀምሩ አፍህ ይሸታል እንበለው አሉ። መጋፊር የሚባል ነገር ጠጥተሃል እንዴ እንላቸዋለን አሉ። ከዚያም ነቢያችን አለይሂ ሰላቱ ወሰላም መጀመሪያ የገቡት ሐፍሳ ዘንድ ነበር። አኢሻ ጋር እንደተመካከሩት ቤት ገብተው ከሷ ጋር ማውራት ሲጀምሩ መጋፊር ጠጥተሃል አለቻቸው። አፍህ እየሸተተ ነው። ላ እኔ ዘይነብ ዘንድ ትንሽ ማር ነገር ነው የበላሁት፣ ማር ነው የጠጣሁት ብለው ነቢያችን አለይሂ ሰላቱ ወሰላም መለሱላት። እሳቸው አፋቸው እንዳይሸት በጣም ይጠነቀቁ ነበር። ምክንያቱም ወሁ አለይሂ ሰላቱ ወሰላም ዩናጂ ረበህ ወዩናጂ ጅብሪል አለይሂ ሰላም ከአላህ ጋር ያወራሉ፣ ከጅብሪል ጋር ያወራሉ። ስለዚህ ንጽህናቸውን መጠበቅ አለባቸው። ከአፋቸው ምንም አይነት መጥፎ ጠረን እንዲወጣ አይፈልጉም ነበር። እንዲህ ባለቻቸው ጊዜ በጣም ተሰማቸውና ይሄንን ነገር ለማንም እንዳትናገሪ፣ ካሁን በኋላ ይህ ነገር በእኔ ላይ እርም ነው እምላለሁ ብለው ረሱል አለይሂ ሰላቱ ወሰላም ለሐፍሳ መለሱላት። ያው አንድ ነገር የተፈቀደ ከመሆኑ ጋር በራስ ላይ እርም ማድረግ ሐራም አይደለም፣ የተከለከለ ነገር አይደለም። ማንኛውም ሰው ይህ ነገር አላህ እርም አድርጎታል እስካላለ ድረስ
የተወሰነን ምግብ አልበላም ብሎ በራሱ ላይ እርም ማድረጉ የሚከለከል ነገር አይደለም፣ የሚወገድ አይደለም። ولكن الله تبارك وتعالى من لطفه بنبيه عليه الصلاة والسلام ነብያችንን የተለየ እንክብካቤ ይሰጣቸዋል። የሚያስፈልጋቸው ነገር ሁሉ እንዲሟላ፣ የሚያስቸግራቸው ነገር ሁሉ ከሳቸው እንዲርቅ ይፈልጋልና ይህን ነገር እየወደድከው እየፈለግከው አንተን የሚጠቅምህ ከመሆኑ ጋር በራስህ ላይ እርም ልታደርገው አይገባህም እያላቸው ያ አዩሃ ነብዩ ብሎ መጥራቱ አይ ቀጥሎ የሚመጣው ወቀሳ ስለሆነ ለምን እንዲህ አደረክ ብሎ አላህ ተባረከ ወተዓላ ነብዩን አለይሂ ሰላቱ ወሰላም ይዓቲቡ አስቀድሞ ለስላሴ ባለው በሉጥ ተጠራቸው። ያ ሙሐመድ አላላቸው፣ ያ አህመድ አላላቸው፣ በል ያ አዩሃ ነብዩ አንተ ነብዩ ሆይ አላቸው። ሐላልና ሐራምን ካንተ የበለጠ ማንም ሊያውቅ አይገባም። በአንተ በኩል ነው ባሮቼን ይሄ ሐላል ነው ይሄ ሐራም ነው እያልኩኝ እማዘው። ስለዚህ ይሄን ነገር እንደፈቀድኩልህ ታውቃለህ። ሌሎች ሰዎች አንተን ለማስደሰት አንተ እንድትወዳቸው ሊለፉና ሊጥሩ ይገባል እንጂ አንተ እነሱ እንዲወዱህና እንዲደሰቱልህ ልትጥር አይገባም። ወአንተ አፍضلهم وسيدهم ሚስቶቻቸው ናቸው ነብያችን አለይሂ ሰላቱ ወሰላም ለማስደሰት እሳቸውን ለማስወደድ ቀን ከሌት መልፋት ያለባቸው። ስለዚህ ይሄንን ሐላል ያደረኩልህን ነገር ሐራም አታድርግ። والله غفور رحيم የሚለው አይ መጀመሪያም በሉጥፍ ነው የጠራቸው ያ አዩሃ ነብዩ ብሎ መካከል ላይ ወቀሳውን ከጠቀሰ በኋላ መጨረሻም ላይ والله شديد العقاب አላለም። በል غفور رحيم ያለፈውንም የሚመጣውንም ወንጀልህን ምር ያለው ይሄም እዛው ከተማረውና በዝነቴ ውስጥ ከማስገባብህ ስራህ ነው እንዳትጨነቅ እያላቸው ነው ነብያችን አለይሂ ሰላቱ ወሰላም። ያ አዩሃ ነብዩ አንተ ነብዩ ሆይ لما تحرم ما أحل الله لك الله لأنت يفقد لهن لمن ارمتا درقاله تبتغي مرضات أزواجك يمستوجهن مدست مودد يمستفلق ستهن والله غفور رحيم الله أذان الله مهرة ستفي أذانه قد فرض الله لكم الله لنا أنت برقة دنقوال فرض بمعنى شرع تحلة أيمانكم يمهلا وشاشتهن فتشي كمهلا يمتفتبت يمتلاققبت النجر بأذنة دنقوا الله شهاد تحلة الأيمان وهي الكفارة عند سو كمالة بل فقهاء إذن حتى መሐላ እንኳን ባይጨመርበት አንድ ሰው ይሄን ነገር በኔ ላይ እርም አድርጌያለሁኝ ካለ ያ እንደ መሐላ ነው የሚወሰደው። ወይ በራሱ ላይ እርም ያደረገውን ነገር እስከሚሞት ድረስ መንካት የለበትም። አለበለዚያ ደግሞ መሐላውን አፍርሶ በዚያ ቦታ መሐላውን የሚያካክስለትን ነገር መፈጸም አለበት። ነብያችን አለይሂ ሰላቱ ወሰላም በሐዲስ እንዳሉት አንድ ሰው የተፈቀደለትን ነገር ከሆነ በራሱ ላይ እርም የሚያደርገው ወይም ደግሞ መልካም ስራ ላለመስራት ከሆነ የሚምለው የዚያን ጊዜ መሐላውን ማፍረስ ነው ያለበት። من حلف على يمين فرأى غيرها خيرا منها فليكفر عن يمينه وليأتي الذي هو خير عند سو مهلا منه كما لبت بتقاراني ያለው መልካም ሆኖ ካየ መሐላውን ያካክስና ያንን የማለበትን ነገር ይፈጽም ብለዋል። وكفارة الأيمان ሁለት ደረጃ ነው ያላት። አላህ ተባረከ ወተዓላ በቁርአን እንደጠቀሰው لا يؤاخذكم الله باللغو في أيمانكم ولكن يؤاخذكم بما عقدتم الأيمان فكفارته إطعام 10 مساكين من أوسط ما تطعمون أهليكم أو كسوتهم أو تحرير رقبة የመጀመሪያው ደረጃ አንድ ሰው መሐላ ምሎ ለመስራት ወይም ላለመስራት ያ መሐላው ከፈረሰበት የመጀመሪያው መሐላውን የሚያካክስበት ተግባር ከሶስት አንድ መምረጥ ነው። ወይ 10 ምስኪኖችን ያበላል። ለእያንዳንዱ ምስኪን ሙድ አው ንሱ ሰዕ ፍቅሃዎች መካከል ኺላፍ አለ።
በኪሎ ግራም ምናልባት እስከ 1.5 ኪሎ ግራም ሊደርስ ይችላል ለእያንዳንዱ ምስኪን ለ10 ምስኪን ማለት ነው። ይህ ካልሆነ ደግሞ ሁለተኛው አማራጭ 10 ልብሶችን ማልበስ ነው። የመጨረሻው ደግሞ ተሕሪር ረቀባ ባሪያን ነፃ ማውጣት ነው። እነዚህን ሶስቶቹን የማይችል ከሆነ 3 ቀን ወደ መጾም ይሸጋገራል። አብዛኛው ሰው ብር እያለው ድሆችን መመገብ እየቻለ መሐላው ከፈረሰበት ያለበት ነገር መጾም ብቻ ይመስለዋል። ይሄ ትክክል አይደለም። በል መጀመሪያ የከፋራ ተርቲቡ ቅደም ተከተሉ ሶስቱ በምርጫ የፈለገ 10 ምስኪን ይመግባል ወይም ደግሞ 10 ምስኪኖችን ያለብሳል ወይም ደግሞ ባሪያን ነፃ ያወጣል። እነዚህን የማይችል ከሆነ ነው 3 ቀን ወደ መጾም የሚሸጋገረው። ስለዚህ አላህ ተባረከ ወተዓላ من رحمته بك وبأمتك ለአንተ ለህዝቦችህ አዛኝና ሩህሩህ ከመሆኑ የተነሳ በአንድ ነገር ከማላችሁ በዚያው ላይ መቆየት አለባችሁ፣ እየተቸገራችሁም ቢሆን መፈጸም አለባችሁ አላለም። በል የመሐላዎቻችሁን መፈቻ ለእናንተ ደንግጎላችኋል። ስለዚህ ያንን ፈጽምና ከዚህ መሐላ ተላቀቅ ብሎ ነቢያችንን ዓለይሂ ሰላቱ ወሰላም እያመላከታቸው ነው። ከአንዳንድ ሰለፎች እንደተያዘው ረሱል ዓለይሂ ሰላቱ ወሰላም ባሪያ ነፃ አውጥተዋል። ቀድ ፈረደ አላሁ ለኩም አላህ ለእናንተ በርግጥ ደንግጓል። ተሒለተ አይማኒኩም የመሐላዎቻችሁን ፍቺ የመሐላዎቻችሁን መፈቻ። ወላሁ መውላኩም አላህም ረዳታችሁ ነው። ወሁወ አልዓሊሙ አልሐኪም እሱም አዋቂው ጥበበኛው ነው። አልዓሊም ሁሉንም ነገር በሁኔታው የሚያውቅ፣ አልሐኪም አይ الذي وضع كل شيء في مواضعه ሁሉም ነገር በሚገባው ቦታና ጊዜ ያስቀመጠ ነው። وإذ أسر النبي إلى بعض أزواجه حديثا وإذ أسر النبي نبي بمسطر ጊዜ إلى بعض أزواجه ከሚስቶቻቸው ወደ አንዷ አይ ረሱል ዓለይሂ ሰላቱ ወሰላም ከሚስቶቻቸው መካከል ወደ አንዷ ሐዲሰን ወሬን በመሰጠሩ ጊዜ ነው። ፈለማ ነበአት ቢሂ በሱ ባወራች ጊዜ አይ ረሱል ዓለይሂ ሰላቱ ወሰላም ለሷ በሚስጥር የነገረዋትን ንግግር ባወራች ጊዜ ወአظهره الله عليه አላህም በሱ ላይ ባታወቀው ጊዜ እሷ ነቢያችን ዓለይሂ ሰላቱ ወሰላም በሚስጥር የነገሯትን ንግግር ለሌሎች ባወራች ጊዜ አላህ ደግሞ ነቢዩን ዓለይሂ ሰላቱ ወሰላም ይሄን ነገር አሳወቃቸው። ይሄ የሆነ ጊዜ ምን አሉ? ምን አደረጉ? ረሱል ዓለይሂ ሰላቱ ወሰላም عرف بعضه وأعرض عن بعض ከፊሉን አሳወቀ ከፊሉንም ተወ። معناه ምንድን ነው? ቅድም እንዳሳለፍነው አኢሻና ሐፍሳ ረዲየላሁ ዐንሁማ ተመካክረው ከነቢያችን ዓለይሂ ሰላቱ ወሰላም ጋር ቅድም ያደረጉትን ነገር አሳልፈናል። ከዚያ ለሐፍሳ ይሄን ነገር ሁለተኛ እንደማይቀርቡ ምለው ነግረዋት ነበር። ይሄንንም ንግግር ለማንም እንዳትናገር ነግረዋታል። ነገር ግን እሷ ለአኢሻ ረዲየላሁ ዐንሃ ኢላ ነገረች። ይሄ የሆነ ጊዜ አላህ ተባረከ ወተዓላ ለነቢያችን ዓለይሂ ሰላቱ ወሰላም የሆነውን ነገር አሳወቃቸው። ከዚያ ወደ ሐፍሳ መጡና ነቢያችን ዓለይሂ ሰላቱ ወሰላም عرف بعضه وأعرض عن بعض ከፊል ያደረገችውን ነገር ነገሯት፣ ከፊሉን ደግሞ ተውት። አይ በሁሉም ነገር አይደለም የወቀሷት። ከአንዳንድ ሰለፎች እንደተያዘው ቀለማ يؤاخذ الكريم على كل شيء የተከበረ ባህሪ ያለው ከፍ ያለ ደረጃ ያለው ሰው በተሰራ ወንጀል ሁሉ ሰዎችን አይይዝም። አንዳንዱን አነስ ያለውን ተወት ያደርጋል። ዋና ዋና የሚባለውን ነገር መስተካከል የሚገባውን ብቻ ነው የሚነግረው። ነቢያችንም ዓለይሂ ሰላቱ ወሰላም በዝርዝር እያንዳንዱ ያለችውንና የሰራችውን ነገር ሁሉ ዘርዝረው አልወቀሷትም። በል የተወሰነውንና መስተካከል ያለበትን ነገር ነገሯት፣ አሳወቋት። ሌላውን ደግሞ ተውት ማለት ነው።
وإذ أسر النبي بمسطر جزي إلى بعض أزواجه كمستوجو ولا أندوا حديثا ورد فلما نبأت به بسوا باورات جزي أي نبياتنا عليه الصلاة والسلام ودسوا بمستر ينقروات النقر باورات جزي وأظهره الله عليه الله بسوا لاي أساوكوا أي نبياتنا عليه الصلاة والسلام ይሄ ነገር እንደተከሰተ አላህ አሳወቃቸው عرف بعضه كفيل أساوك وأعرض عن بعض ككفيل سوى فلما نبأها به بصوا بنجرات جدي قالت من أنبأك هذا يهنن ما نجرها لك أي نبياتنا عليه الصلاة والسلام ولحفصة مستو የሰራችውን ስራ የተናገረችውን ንግግር እንዲህ አድርገሻል ብለው ከፊሉን በወቀሷት በተናገሯት ጊዜ ማን ነው ይሄንን የነገረህ አለች ምናልባት አይሻ ነግራቸው እንዳይሆን ብላ ሰግታ ማለት ነው قال ነብያችንም عليه الصلاه والسلام ምን አሉ نبأني العليم الخبير አዋቂው ውስጥ አዋቂው ነው የነገረኝ አሏት አይ አይሻ አይደለችም በል ሁሉንም ነገር የሚያውቀው ሰዎች በውስጣቸው የያዙትን እንኳን ሳይቀር የሚያውቀው ጌታዬ ነው የነገረኝ ብለው መለሱላት العليم والخبير ሁለቱም ተቀራራቢ معنى ያላቸው ናቸው ولكن العلم علم ማለት አንድ ነገር ባለበት ሁኔታው ላይ ማወቅ ነው አንድ ከሆነ አንድ ነገር አንድ መሆኑን ማወቅ ያ علم ይባላል اما الخبير ማለት العلم بكونه المعلوم وحقيقته أو حقيقته يعني النجر مننة أونته من دهونة أن تقوم وقت يعني خبرة يمبال سلذي خبير يميلو بعلم لا زيادة اللهم عليك لك عند سو يهونا ترى عندك اندم السراء وقال للا سو دقمو بزيا سراء لا يفتكان بالمويان ማወቁና ያንን ስራ ለሰፊ ለብዙ ጊዜ ሲሰራ የነበረው ልምድ ያለው ባለሙያ ዕውቀትና ሙያው እኩል አይሆንም ልክ እንደዚያ ሁሉ ዓሊምና ኸቢር የሚለው በዚህ መልኩ የሚመጡ ናቸው الخبير بمعنى أي الذي أحاط ببواطن الأمور وخفاياها كما أحاط بظواهرها ውጫዊ የሆኑ ነገራቶችን ሁሉ በማወቅ እንዳካበበ ሁሉ ስውርና ውስጣዊ የሆኑ ነገራቶችን ሁሉ ያወቀ ማለት ነው ስለዚህ አላህ ተባረከ ወተዓላ ነገራቶችን ሁሉ ባሉበት ሁኔታ ያውቃቸዋል ከዚያም ጀርባ ደግሞ የነዚህ ነገራቶች ምንነትና እውነታ ምን እንደሆነ ያውቃል ያ ጌታዬ ነው የነገረኝ ብለው ነብያችን አለይሂ ሰላቱ ወሰላም መለሱላት إن تتوبا إلى الله ወደ አላህ ብትመለሱ فقد صغت قلوبكما لبوچاچو برغتم زنبل بلوال اموال فقد صغت قلوبكما بمعنى مالت وانحرفت وزاغت صغت بمعنى زاغت نو ابن مسعود رضي الله عنه مصحف لاي اندالو مالتنا ي كعمر رضي الله عنه عندما تاو ابن عباس طيقوت ان تتوبا الى الله فقد صغت قلوبكما يميل يوردو بأعشانا بحفصة رضي الله عنهما فلذي الله من يالاتونه ودع الله بتملسوا بسرات والسراء بتستطتوا برفتم مستطت يمياسفلقونا ودع الله من ملس يمياسفلقو سرا ترتاجوهال يا سرا دقمو من دنو فقد صغت قلوبكما لبوچاچو زنبل بلوال تتأموال نبياتنا عليه الصلاة والسلام يميوجد النجر مودر سيقباچو እሳቸው የሚያስደስታቸው ነገር ሊያስደስታቸው ሲገባ በተቃራኒው እሳቸውን ማስቸገራችሁ ይህ ወደ አላህ ልትጸጸቱና ልትመለሱበት የሚገባ ትልቅ ጥፋት ነው ያላቸው ነው إن تتوبا إلى الله ወደ አላህ ብትመለሱ ብትጸጸቱ فقد صغت قلوبكما ልቦቻችሁ በርግጥም ጠመዋል ዘንበል ብለዋል وإن تظاهر عليه بالصلاة بالتتبابر فإن الله هو مولاه
الله السورداتنا وجبريل جبريل وصالح المؤمنين دقاب مؤمنان والملائكة بعد ذلك ظهير ملائكة كذابها لا رداتنا من ملائكة تتاجوا بنبيات عليه الصلاة والسلام بالترداد دباتوا بالتتبابروا باتوا ينان تم التبابر يتم ما يدرسم الله ملائكة يملائكة على جبريل يتولجوش مؤمنوش ሁሉም የነብያችን አለይሂ ሰላቱ ወሰለም አጋዥ ናቸው የእሳቸው ረዳት ናቸው ከነዚያ ጋር ሁሉ ነው ጦርነቱን የምትገቡት ተጠንቀቁ እያላቸው ነው አላህ وهذا ايضا الله ነብያችን አለይሂ ሰላቱ ወሰለም እንዴት እንደሚንከባከባቸው ከክፉ ነገር ሁሉ እንደሚጠብቃቸው የሚያሳይ ነው وهذا በእሳቸው ብቻ የሚገደብ አይደለም የእሳቸውን መንገድ የሚከተሉ ሙእሚኖች አላህን የሚፈሩ አውሊያዎቹ ለየት ያለ እንክብካቤና ጥበቃ ከአላህ ዘንድ ይደረግላቸዋል ሰዎች ዘንድ እንዲከበሩ እንዲፈሩ የሚያስቸግራቸው ነገር ከነሱ እንዲርቅ አላህ ተባረከ ወተዓላ በራሱ መንገድ እነሱን የሚንከባከብበትና የሚጠብቅበት አለው ምክንያቱም እነዚህ ሰዎች ከሌሎች በተለየ ለአላህ ብለው የሚሸከሙት ብዙ ነገር አለ የአላህን ድንበር የሚጠብቁ ያዘዛቸውን የሚታዘዙ እሱን የሚፈሩ ናቸው ለሥራቸው ጀዛአን አላህ ተባረከ ወተዓላ የሚከበሩ እንደዚሁም ከችግር የሚርቁበትን ነገር ሁሉ ያመቻችላቸዋል والرسول عليه الصلاة والسلام سيد الأولياء الله ዘንድ ከፍጥረት ሁሉ ይበልጥ ተወዳጅ ናቸውና ነብይን አታስቸግሩ ያላቸው ነው ሚስቶቻቸው እኛ ተባብረን እሱን እንጎዳለን እናስቸግራለን የሚል ሐሳብ ካላችሁ ይሄ በፍጹም የማይሆን ነው ምክንያቱም እኔ የሱ ረዳት ነኝ ከዚያ ደግሞ የተከበሩ ታላላቅ ፍጥረቶቼ መላእክቶች ደጋግ ሙእሚኖችም የሱ ረዳት ናቸው وهذا كعمر رضي الله عنه عندما استوى أصل عمر حفصة أي نبيات عليه الصلاة والسلام مثل يا عمر بن الخطاب رضي الله عنه لجنة أن كستاتشو قال إن دم التملالس ثم أي إندي سلوات ملك إن دم التسد ماله بس أنت عجبنا هيدا والإسوار إن أنت لرسول عليه الصلاة والسلام من لا إن دم التسد وسمتشال له ونذنهم ديالا نعم عليك عمر إن دات هذا الرجال የሚጎርልሽ ነገር ካለ እኔን ጠይቂኝ እኔ አሟላልሻለሁ ከነብያችን አለይሂ ሰላቱ ወሰለም ጋር ምንም አይነት ነገር እንዳትመላለሽ ረሱል አለይሂ ሰላቱ ወሰለም ልባቸው ሰፊ ነው ባህሪያቸውም ያማረ ነውና ሚስቶቻቸውን በቁጣና በግልምጫ አይደለም የሚይዟቸው በል እያቀማጠሉ እየጠሯቸው በልጥፍና በተሐቡብ ነው ከሳቸው ጋር የሚኗኗሩትና ሚስቶቻቸውን ከሳቸው ጋር ይመላለሳሉ አይ አደበጠበቀ መልኩ ማለት ነው ከዚያም ዑመር አንዳንድ እያለ የነብያችን አለይሂ ሰላቱ ወሰለም ሚስቶች እየዞረ መምከር ጀመረ ከዚያም ለነብያችን አለይሂ ሰላቱ ወሰለም ምን አላቸው አብሽር አላቸው አላህ መላእክቶቹ እኔም አቡበክርም ካንተ ጋር ነን ብሎ ነብያችን አለይሂ ሰላቱ ወሰለም አበረታቸው የሚል አታር መጥቷል በል ቀጥሎ የሚመጣውን አያ አይ እናንተን ቢፈታችሁ አላህ ከናንተ የተሻለ ምርጥ ሚስቶችን ይሰጣችኋልና ተጠንቀቁ ብሎ የነብያችን አለይሂ ሰላቱ ወሰለም ሚስቶች መከራቸው አስጠነቀቃቸው ከዚያ በኋላ ነው አላህ ተባረከ ወተዓላ ይህንን አያ ያወረደው ያው ዑመር ከሶስት በላይ በሆኑ አጋጣሚዎች እሱ የተናገረውን ንግግር አላህ እያረጋገጠ ቁርአን አውርዷል ከኸምር ጋር የተያያዘውን ወከዛሊክ ከዚያም ውጭ ያሉ ወደፊት የምንመጣባቸው ማለት ነው إن تتوبا إلى الله ودع الله بتتسسوا بتملسوا فقد صغت قلوبكما لبوتشاشو برقق تموال ذنبا لبلوال وإن تظاهرا عليه بالصلاة بتتبابروا بتبداتوا فإن الله هو مولاه الله السردات نو وجبريل جبريل وصالح المؤمنين
ደጋግ ምእመናኖችም ስለዚህ እሳቸውን የሚያስቸግር በእሳቸው ላይ የሚተባበር ደግ ሙእሚን አይደለም እያላቸው ነው። ተጠቀቁ። ወልመላኢከቱ በዕደ ዛሊከ ظሂር መላእክቶችም ከዚያ በኋላ ረዳቶች ናቸው። ዓሳ ረቡሁ ኢን ጠለቀኩና አን ዩብዲለሁ ቢፈታችሁ ጌታው ለሱ በርግጥ ይቀይረዋል። ዓሳ ከሊመቱ ተረጂ አንድ ነገር መከሰቱን ተስፋ የምናደርግበትና የሚከጀል መሆኑን ለማመላከት የምትመጣ ቃል ናት ዓሳ የምትለው። አማ ከአላህ ከሆነች ተእቲ ሊተሕቂቂ ወልውጁብ ያ ነገር የተረጋገጠና የግድ የሚከሰት መሆኑን ለማመላከት ነው የምትመጣው። ስለዚህ አላህ ምን እያለ ነው? ኢንጠለቀኩነ እናንተን ቢፈታችሁ አይ ነቢያችን ዓለይሂ ሰላቱ ወሰላም ሚስቶቻቸውን ቢፈቱ ዓሳ ረቡሁ አን ዩብዲለሁ ጌታው በእርግጥም ይለውጠዋል አዝዋጀን ሚስቶችን ኸይረን ሚንኩና ከእናንተ የሚበልጡና የተሻሉ የሆኑ ያው የረሱል ዓለይሂ ሰላቱ ወሰላም ሚስቶች በሴቶች ላይ ደረጃ ያላቸው ናቸው። ሐታ ስለ አኢሻ ነቢያችን ዓለይሂ ሰላቱ ወሰላም እንደተናገሩት ወፈድሉ አኢሸተ ዐለ ኒሳ ከፈድሊ አሰሪድ ዐላ ሳኢሪ ጣዓም ትልቅ ፈድል ያላት ናት። በል አላህ ተባረከ ወተዓላ ሱረቱል አሕዛብ ላይ እንዳለው ያ ኒሳአ ነቢይ ለስቱነ ከአሐድ ሚነ ኒሳኢ ኢን ኢተቀይቱነ ብሏቸዋል። እነሱ ከሴቶች ምርጥ ከመሆናቸው ጋር አላህ ከነሱ የተሻለ እንዴት ነው የሚያመጣው የሚል ጥያቄ ከተነሳ አንዳንድ ዑለማዎች አንድ ምርጥነታቸውና በላጭነታቸው መልካም እስከሆኑ የነቢያችን ዓለይሂ ሰላቱ ወሰላም ሚስቶች ሆነው እስከቆዩ ነው። አማ ከተፈቱ በኋላ ከዚህ ጥፋታቸው ሳይመለሱ በዚሁ የሚቀጥሉ ከሆነ ደረጃቸው ይወርዳል፣ የነበራቸውን ብልጫ ይበላሻል። ወይም ደግሞ ኢማሙ አልበጋዊ ረሕመቱላሂ ዐለይህ እንደተናገረው ሀዛ ዐኒል ቁድራ ለይሰ ዐኒል ከውን ስለሚሆን ነገር ሳይሆን አላህ የሚናገረው ስለ ችሎታው ነው። እኔ ብፈልግ ከእናንተ የበለጡ ምርጥ ሚስቶችን ለሱ መስጠት እችላለሁ ነው እንጂ የሚሆን ነገር ነው ማለት አይደለም። ልክ ስለ ሱሐቦች ስለ ሙእሚኖች አላህ ሲናገር ወኢን ተተወለው የስተብድል ቀውመን ገይረኩም ثم لا يكونوا أمثالكم እንዳለው ማለት ከእናንተ ሌላ ህዝቦችን ይቀይራል እንደናንተ የማይሆኑ ምርጥ ህዝቦችን ብሏል። ላሸክ የነቢያችን ዓለይሂ ሰላቱ ወሰላም ሱሐባዎች ከነቢያቶች በኋላ ምድርን በግር ከረገጡ ፍጥረቶች ሁሉ በላጭ ናቸው። ከነሱ የሚሻል ህዝብ አይመጣም። ነገር ግን ይሄ ምንድነው የሚለው እኔን በመታዘዝ ላይ የማትቀጥሉ ከሆነ ያ ደረጃችሁ ዝቅ ይላል፣ ከናንተ የተሻለ ሰዎች የናንተን ቦታ ይይዛሉ ማለት ነው። አላህም የነቢያችን ዓለይሂ ሰላቱ ወሰላም ሚስቶች እንዲሁ እያላቸው ነው። ነቢይን የማትታዘዙ ከሆነ በአደብ የማትኗኗሩ ከሆነ ይፈታችኋል፣ እናንተም ደረጃችሁን ታጣላችሁ። ለነቢይ ደግሞ እኔ ከእናንተ የተሻለ ምርጥ ሚስቶችን እሰጠዋለሁኝ እያለ ነው። ዓሳ ረቡሁ ኢን ጠለቀኩና አን ዩብዲለሁ ቢፈታችሁ ጌታው ሊለውጠው ይችላል፣ በእርግጥም ይለውጠዋል። አዝዋጅን ኸይረን ሚንኩና ከእናንተ የተሻሉና የሚበልጡ ሚስቶችን ሙስሊማትን ሙስሊም የሆኑ ሙእሚናትን አማኞች የሆኑ ቃኒታትን ታዛዦች የሆኑ ታኢባትን ጸጸተኞች ተመላሾች የሆኑ ዓቢዳትን ተገዥዎች አላህን በብዛት የሚያመልኩ የሆኑ ሳኢሓትን ጾመኞች የሆኑ ሰይባትን ያገቡ የነበሩ ወአብካራ ድንግልም የሆኑ ሚስቶችን አላህ ተባረከ ወተዓላ ይለውጠዋል፣ በተቀያሪነት ይሰጠዋል ነው። ሙስሊማትን አይ ኻዲዓትን ሊላሂ ወልሙስተስሊማት ሊተውሒድ ለአላህ እጅ የሰጡ እሱን በአንድነት የሚያመልኩ ማለት ነው። ሙእሚናትን አይ ሙሰድቃትን ቢላሂ ወረሱሊህ አላህና መልእክተኛው በተናገሩት ነገር ሁሉ የሚያምኑ እውነት የሚሉ ቃኒታትን ቢመዕና ጣኢዓትን ሊላሂ ወረሱሊህ ለአላህና ለመልእክተኛው ታዛዦች የሆኑ ማለት ነው። ታኢባትን አይ ናዲማትን ዐለ ሸር ወራጅዓትን ኢለላህ ተባረከ ወተዓላ በሚሰሩት መጥፎ ነገር የሚጸጸቱና ወደ አላህ የሚመለሱ ማለት ነው።
ዓቢዳትን አይ አላህን አብዝተው የሚገዙ መልካም ስራዎችን አብዝተው የሚሰሩ ነው። ሳኢሓት የሚለው ደግሞ ቢመዕና ሳኢማትን ተተርጉሟል፣ ወቢመዕና ሙሃጅራትን ተተርጉሟል። በሁለት መንገድ ነው የተተረጎመው። ምክንያቱም አስሉ ሳኢሕ ማለት ከአገር አገር እየዞረ የሚያስፍ ሰው ማለት ነው። ሳኢሕ ማለት በጾም የተረጎሙት ሰዎች አይ ሳኢሓትን ቢመዕና ሳኢማትን የተረጎሙት ምን አሉ? አሳኢሕ አይ ከአገር አገር የሚያስስና የሚንቀሳቀስ ሰው ከአገሩ በሚወጣበት ጊዜ ስንቅ ይዞ አይወጣም። የደረሰበት አገር ያገኘበት ቦታ ነው ምግብ የሚመገበው። ስለዚህ ከዛ ይዘው አሳሽና ከአገር አገር የሚዘዋወር ሰው ስንቅ ስለማይይዝ ጾመኛም ሳኢሕ ተብሎ ይጠራል አሉ። ሌላኞቹ ደግሞ ሳኢሕ ማለት ከአገሩ የሚወጣና ወደ ሌላ ሀገር የሚሄድ ስለሆነ ቢመዕና ሙሃጅር ነው። እነዚህም ሴቶች ከነቢያችን ዓለይሂ ሰላቱ ወሰላም ጋር የሄዱበት የሚሄዱ በአላህ መንገድ የሚሰደዱ ናቸው ብለው ተርጉመውታል። አብዛኛዎቹ ዑለማዎች ሳኢሓት ቢመዕና ሳኢማት ነው የተረጎሙት። ሰይባት አሰይብ አይ ضد البكر ከቢክር በተቃራኒ ነው ሰይብ ማለት አግብታ የተፈታች ወይም ደግሞ ባሏ የሞተባት ማለት ነው። سميت سائبا لأنها تثوب إلى بيت أبيها أو إلى زوجها الآخر بعد الطلاق أو الموت ባሏ ከሞተ በኋላ ወይ ወደ አባቷ ቤት ትመለሳለች ወይም ወደ ሌላ ቤት ትመለሳለች። ሳኢብ ማለት ቢመዕና ራጂዕ ነው የሚመለስ ማለት ነው። አንዲት ሴት ባሏ በሚሞትባት ጊዜ ወይም በምትፈታበት ጊዜ ወደ ወላጆቿ ቤት ስለምትመለስ ነው ሰይብ ተብላ የተጠራችው። ወአብካራ የሚለው ደግሞ ድንግል የሆነ አግብታ የማታውቅ ሴት ማለት ነው። ስለዚህ አላህ ተባረከ ወተዓላ እነዚህ መገለጫዎች ያሏቸው ደጋግና ምርጥ ሴቶችን ይሰጣቸዋል። ተጠንቀቁ፣ አደባችሁን ጠብቁ እያላቸው ነው። ያ አዩሃ አለዚነ አመኑ እናንተ ያመናችሁ ወይ ቁ አንፉሰኩም ወአህሊኩም ናራ ነፍሶቻችሁንና ቤተሰቦቻችሁን ከእሳት ጠብቁ። ወቁዱሃ ናስ ወልሒጃራ መቀጣጠያዋ ሰዎችና ድንጋይ የሆነች እቺ እሳት እንደ ዱንያ እሳት በከሰል በእንጨት የምትቀጣጠል አይደለችም። በል ማቀጣጠያዋ የሰው ልጆች እና ድንጋይ ናት። አልሒጃራ አንዳንድ ዑለማዎች እንደሚሉት ሁዋ አልሒጃረቱ ልክብሪት የክብሪት ድንጋይ የምንለው ነው። እሳትን በጣም የሚያፋፍምና የሚያቀጣጥል ወይም ደግሞ ከአላህ ውጭ በባጢል ሲመለኩ የነበሩ የድንጋይ ጣዖታቶች ናቸው። ኢነኩም ወማ ተዕቡዱነ ሐሰቡ ጀሃነም እንዳለው አላህ ተባረከ ወተዓላ ሙሽሪኮች እናንተም ከአላህ ውጭ የምትገዟቸው እነዚህ የውሸት አማልክቶቻችሁ በአጠቃላይ የጀሃነም ማገዶ ናቸው ብሏቸዋልና የውመል ቂያማ በአላህ ያጋሩ በሱ ያላመኑ ኩፋሮች እንደዚሁም ከሱ ውጭ ሲመለኩ የነበሩ ግዑዝ አካላቶች የክብሪት ድንጋይ ተጨምሮበት የምትከታተል ኃይለኛ እሳትን ነፍሳችሁንም ጠብቁ ቤተሰቦቻችሁንም ጠብቁ እያለ ነው። ነፍስን መጠበቅ አላህን መታዘዝ ነው፣ የከለከለውን መከልከል ነው። ቤተሰቦችን ደግሞ መጠበቅ ይሄንን ነገር ማስተማር በዚያ ነገር ላይ ማዘዝ ነው። አላህ ተባረከ ወተዓላ ለቤተሰቦች ትልቅ ኃላፊነት ሰጥቷል። ነቢያችንም ዓለይሂ ሰላቱ ወሰላም በሐዲስ እንዳሉት ኩሉኩም ራዒን ወኩሉኩም መስኡሉን ዐን ረዕየቲህ ሁላችሁም ጠባቂዎች ናችሁ፣ ኃላፊነት ተጥሎባችኋል። ስለ ኃላፊነታችሁም ደግሞ አላህ ተባረከ ወተዓላ ይጠይቃችኋል። አባት በሚያስተዳድረው ቤት ውስጥ ተጠያቂ ነው፣ ኃላፊነት አለበት። ስለዚህ ኃላፊነቱ የውመል ቂያማ አላህ ይጠይቀዋል። እናትንም በተመሳሳይ መልኩ። ስለዚህ የቤት ዋና አባት፣ እናት፣ ባል ሚስቱን፣ አባትና እናት ልጆቻቸውን ከጀሃነም የሚጠበቁበትን መንገድ ከማስተማር የበለጠ ለነሱ የሚሰጧቸው ትልቅ ነገር የለም። እያንዳንዱ ወላጅ ለልጆቹ የሚያስፈልገውን ነገር የትም ገብቶ ያመጣል፣ ያቀርባል።
የሚበሉት የሚጠጡት የሚማሩበት የሚለብሱት ሁሉንም ነገር ያሟላ ያን ሁሉ አሟልቶ ግን ከዚህ ሁሉ ይበልጥ አሳሳቢ የሆነው እንዲህ ይረሳል ሙእሚን እንዲህ መሆን የለበትም በል የትኛው ነው ቅድሚያ ሊሰጠ የሚገባው የሚለውን ነገር ጠንቅቆ ማወቅ አለበት ነዓም ምግቡንም ልብሱንም ትምህርቱንም ሁሉንም ነገር ማዘጋጀት ዋጅብ ነው ነገር ግን ከዚያ ሁሉ ዋናውና በላጩ ለአንተም ለልጆችህም የሚጠቅመው ዲንን ማስተማር ነው ጀነት የሚገቡበትን መንገድ ማሳወቅ ነው እነሱን ብቻ አይደለም የሚጠቅመው በል እኛም አይ ወላጆች ማለት ነው ባል ለሚስቱ ሶላት ስገድ ቂራአት ሂድና ቅራ ለዚህ የሚያስፈልጉ ነገራቶችን ሁሉ ሲያመቻች አላህ ተባረከ ወተዓላ ቤቱን በረካ ያደርግበታል حتى ስለ ሪዝቅ እንኳን እንዲያስቡ ያደርጋቸው በቁርአን አላህ እንዳለው وأمر أهلك بالصلاة واصطبر عليها لا نسألك رزقا نحن نرزقك والعاقبة للتقوى ቤተሰቦችህን በሶላት ዘዝ በሷም ላይ ታገስ አላቸው ነብያችን አለይሂ ሰላቱ ወሰለም وبعده امته ከሳቸው በኋላ ደግሞ ኡመታቸውን ማለት ቤተሰቦቻችሁን በሶላት እዘዙ አደራ በሉ እናንተም ደግሞ በሷ ላይ ታገሱ አጥብቃችሁ ያዟል ከዚያ አስከትሎ ምን አለ لا نسألك رزقا نحن نرزقك ሲሳይን እኛን ጠይቀህም እኛንን የምንሰጥህ ሲሳይን አለ ስለዚህ ይህ አያ ምንድን ነው የሚያመላክተው አንድ ሰው ሶላትን አጥብቆ የሚይዝ ከሆነ ሚስቱን ልጆቹን በሶላት ላይ የሚያነሳሳ አደራ የሚል አላህ ተባረከ ወተዓላ ሪዝቁን ያሰፋለታል ቤቱም የተባረከ ይሆናል ዱንያቸውም አኺራቸውም ያምራል በተቃራኒው ከሆነ ግን يوم القيامة الله تبارك وتعالى يጠይቀዋል እንኳን ቀጥተኛ ኃላፊነት ስለተጣለበት ቤተሰቦቹ ይቅርና ሙእሚን ከመልካም ነገር የራቀን ክፉ ነገር ሲሰራ የነበረን ሰው አይተን ዝም ማለታችን ያስቀጣል አላህ ተባረከ ወተዓላ ዘንድ ተጠያቂነት ውስጥ እንድንገባ ያደርገናል በእኛው ቁጥጥር ውስጥ ያሉ ሰዎችማ በመልካም ማናዛቸው ከሆነ አላህ የሚወደውን ነገር እንዲያውቁ ማንጥር ከሆነ በዱንያው በእነዚያው ልጆች እንሰቃያለን እንቀጣለን እንደፈለገ ይሁን አላስጨንቀውም አሁን በዚህ በብርድ ሱብሂ ተነሳለው እየራበው ቆይ 15 አመት ይሙላው አሁን ጾም ብያላስጨንቀው እንዲህ እያልን ስንቀጥል ልጃችን ኸይር አለመደም ከዚያ በኋላ አባትና እናቱን የሚሰድብ ትዕዛዛቸውን የማይሰማ ለነሱ መቀጫና መሰቃያ ይሆንባቸዋል يوم القيامة ደግሞ ተጨማሪ ሌላ ተጠያቂነት ይጠብቃቸዋል በተቃራኒው አንድ ሰው ሚስቱን ልጆቹን በመልካም ነገር የሚያዝ ከሆነ አላህ የሚወደው ነገር እንዲሰራ የሚያነሳሳቸው ከሆነ በዱንያ እነዛ ቤተሰቦቹ ያይን ማረፊያ ይሆኑለታል በእነሱ ይደሰታል ያከብሩታል መጦር በሚያስፈልግበትም ጊዜ ይጦሩታል يوم القيامة ደግሞ የአላህ ተባረከ ወተዓላ ጀዛ ከሁሉም በላጭ ነው ስለዚህ ኃላፊነት በሙእሚን ላይ ከጀሃነም መጠበቅ ራሱ ጀነት የሚያስገባውን ስራ መስራት ብቻ አይደለም በሱ ስር ያሉትን ቤተሰቦቹን ተመሳሳይ ከጀሃነም ድነው ጀነት ውስጥ እንዲገቡ የሚያደርጋቸውን መንገድ ማስተማር በዚያ ላይ ማዘዝም አለበት يا أيها الذين آمنوا إن أنت يأمناችሁ ሆይ قوا أنفسكم وأهليكم نارا ነፍሶቻችሁንና ቤተሰቦቻችሁን ከእሳት ጠብቁ وقودها الناس والحجارة እቺታት ደግሞ መቀጣጠያዋ ሰዎችና ድንጋይ የሆነች عليها ملائكة በሷም ላይ መላእክቶች አሉ غلاظ ጨካኞች شداد ኃይለኞች እነዚህ ጀሃነምን የሚቆጣጠሩ አላህ ተባረከ ወተዓላ ጥላቶቹን ለመቅጣት ያስቀመጣቸው የጀሃነም አስተናባሪ መላእክቶች በልመና በውትወታ የሚያዝኑ አይደሉም ጨካኝ ናቸው وكذلك ኃይል አለኝና እነሱን እያመልጣለሁ ማለት አይችልም ሽዳድ ኃይለኛ ናቸው عليها ملائكة በሷ ላይ መላእክቶች አሉ غلاظ شداد ጨካኞችና ኃይለኞች غلاظ ማለት بمعنى
العظمة والشدة مثال تكرار به معناه ولكن قلوبهم أيضا عندهم قساوة هيلنيا إفكانينتنا درقة ያለባቸው ናቸው ጠላቶቹ ስለሆነ እነዚህ መላእክቶች የሚወከሉ لا يعصون الله ما أمرهم الله ያዘዛቸውን አያምፁም ويفعلون ما يؤمرون የሚታዘዙትንም ይፈጽማሉ አላህ ቅጣ ያለውን ይቀጣል አስተቃይ ያለውን ያስተቃያል ከዚያ በተጨማሪ ደግሞ እነዚህ መላእክቶች የማያዝኑ የማይራሩ በል የአላህን ጠላቶች በማስተቃየትና በመቅጣት የሚደሰቱ ናቸው ከዚህ እሳት ራሳችሁንም ጠብቁ ቤተሰቦቻችሁንም ጠብቁ ይላል ያ አዩሃ الذين كفروا እናንተ የካዳችሁ ሆይ لا تعتذروا اليوم ዛሬ አታመካኙ ምክንያት አትደርድሩ ነው ምክንያት የምታቀርቡበት ጊዜ ይቅርታ የምትጠይቁበት ጊዜ በዱንያ አልፏል ዛሬ ወይ በመልካም ወይም ደግሞ በክፉ የምንመነዳበት ቀን ነው ያላቸው አይ መላእክቶች ተቅሪዓን ወተውቢቀን ለሃؤلاء الكفرة እነዚህን ከሃዲዎች እያዋረዷቸው እያስቆጯቸው ምን ይላሉ ዛሬ ምክንያት አትደርድሩ ማንንም የሚቀበላችሁ የለም ምክንያቱም እነዚህ ሰዎች ተቀባይነት ያለው ምክንያት ማቅረብ ስለማይችሉ ማለት ነው ربنا إن أطعنا سادتنا وكبراءنا فأضلونا السبيل እኛ እኮ የካድነው ይላሉ አለቆቻችንን ታላላቆቻችንን ታዘን ነው እነሱ ናቸውና ያጠመሙን ይቅር በለን እስኪ ወደ ጀነት አስገባን هذا مقبول አይደለም ሌሎቹ ደግሞ ምን ይላሉ إنما أشرك آباؤنا وكنا ذرية من بعدهم أفتهلكنا بما فعل المبطلون ያጋሩት ባንተ የካሉት አባቶቻችን ናቸው እኛ ከነሱ በኋላ የመጣን ተውልዶች ነን የነሱን መንገድ ተከትለን ነውና እነሱ ባጠፉት ጥፋት እንዴት ተቀጣናለህ ይላል አላህ ለራሳቸው አቅል ሰጥቷቸዋል ነብይን አውርዷል መጽሐፍንም እንደዚሁ ከሱ ጋር ልኳል ይሄ ሁሉ ከመሆኑ ጋር እምታቀርቡት ምክንያት ተቀባይነት የለውምና አታመካኙ ብለው መላእክቶቹ ይመልሱላቸዋል يوم القيامة ምንም አይነት ምክንያት ተቀባይነት ስለሌለው ማለት فيومئذ لا ينفع الذين ظلموا معذرتهم ولا هم يستعتبون إنا لننصر رسلنا والذين آمنوا في الحياة الدنيا ويوم يقوم الأشهاد يوم لا ينفع الظالمين معذرتهم ولهم اللعنة ولهم سوء الدار يزيان كان كفاروች ሙሽሪኮች መቶ ምክንያትን ቢደረድሩ ይሄ ነው እኮ ከትክክለኛው መንገድ ያገደኝ ብለው ሰበብ አስባብ ያመጡ ያ ሁሉ ተመላሽ ነው የሚወርባቸው አይጠቅማቸውም ያ አዩሃ الذين كفروا እናንተ የካዳችሁ ሆይ لا تعتذروا اليوم ዛሬ አታመካኙ ምክንያት አትደርድሩ انما تجزون ما كنتم تعملون የምትመነዱት ተሰሩት በነበረው ብቻ ነው አላህ የሚመነዳችሁ በሰራችሁት በከሰባችሁት ስለነበረ እምታቀርቡት ምክንያት ምንም ፋይዳ ስለሌለው አታመካኙ በል ወደ ቅጣታችሁ ግቡ ተብለው በውርደትና በቁጭት ወደ ጀሃነም ይሸኛሉ هذا والله أعلم وصلى اللهم على نبينا محمد وعلى آله وصحبه وسلم سبحانك اللهم ربنا وبحمدك أشهد أن لا إله إلا أنت أستغفرك وأتوب إليك